ሰላም ጤና ይስጥልን። የዜና መረጃዎችን እነሆ። በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው። ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲነሳ ነው። አብይ አህመድ በአማራ ሕዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ ናቸው ሲል አርበኛ አስረስ ማረ ይገልጽና የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፍረሱ ራሱን መንግስት መሆን እንደማይችል አውጆ ክልሉን ለፌዴራል መንግስት ካስረከበ ድፍን 2 ዓመታት አለፈው። ከዛን ጊዜ ጀምሮ ከፋኖ ይዞታ ውጭ የሆኑ የአማራ ክልል ከተሞችን የሚያስተዳድረው በጀነራል አበባው ታደሰ የሚመራው ኮማንዶ ፖስት ነው። የአማራ ህዝብ የህልውና ተጋድሎ ተፋላሚ ኃይሎች የአብይን የሽብር አገዛዝና የአማራ ፋኖ ናቸው። ስለሆነም ጦርነቱን በድርድር ስለመቋጨት መወሰን የሚችሉት እነኚህ ኃይሎች እንጂ የፈረሰው መዋቅር ኮሙኒኬተር ነኝ የሚለው ዶክተር መንገሻና ሌሎች መገናኛ ካድሬዎች አይደሉም። የጦረኝነት ዛሬ የሰፈረበት አብይ አህመድ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሀቀኛ ፖለቲካዊ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆንም አይችልም። አገዛዙ እስካሁን ይህንን አላደረገም። ይልቁንም የተጠናከረ የጡት ቆረጣና የአካል መበለት ዘመቻ ላይ ነው ሲል ገልጿል። አርበኛው ይህንን ያለው የአማራ ክልል መንግስት በክልሉ ያለውን ግጭት በሰላማዊ መንገድ በድርድር ለመፍታት ጥረት እያደረገ መሆኑን የክልሉ ኮሙኒኬሽን ቢሮ ኃላፊ መንገሻ ፋንታው መግለጹን ተከትሎ ነው። በክልሉ ያለው ግጭት ሀብት ንብረት፣ የሰው ነፍስ ላይ ውድመት እያደረሰ መሆኑን ያመላከቱት የኮሙኒኬሽን ቢሮ ኃላፊው ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ችግሩን በሰላማዊ መንገድ በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ መቀጠሉን አስታውቀዋል። ከዚህ አኳያ በርካታ ስራዎች እየተከናወኑ መሆናቸውን የጠቆሙት ኃላፊው ለዚህም አመራሩን ከላይ እስከታች ድረስ በማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች እየተሰሩ መሆናቸውን ለጋዜጣ ፕላስ ተናግረዋል። የትኛው የፋኖ አደረጃጀት ጋር እየመከሩ እንደሆነ ግን ያሉት ነገር የለም። ሌላው ያገዛዙ አረመኔው ተግባር ዛሬም ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በራያ ግንባር እየተደረጉ ባሉ ተጋድሎች መካከል በጨው ቢበር ግንባር ተጋድሎ እያደረገች የተሰዋችው የምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር 3ኛ ሻለቃ አባል ፋኒ ትዕግስት ወዳጅ ይመር በፋሽስቱ አገዛዝ ሰራዊት አስከሬኗ አንደኛው ጡቷ ቆርጦ በዚህ መልክ ጥሏታል ሲል ፎቶዎችን አያይዞ ገልጿል። አገዛዙ ዛሬም የዓለም አቀፍ ህግን በጣሰ መልኩ የተማረኩ ምርኮኞችን በተለየ ሴቶችን ጡት እየቆረጠ እንደሚገኝ ዓለም አቀፉ ማህበረሰብ ሊያውቅልን ይገባል። የአብይ አህመድ አገዛዝ በህዝባችን ላይ መጠነ ሰፊ ወረራ ከፍቶ ይገኛል። ህልውናችን በተባበረ ክንዳችን ሲል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። ይህ በእንዲህ እንዳለ ዘመቻ በዓለም ላይ እንደቀጠለ ነው። ጥቅምት 7 2018 ዓ.ም ቁጭ ከተማ ባይበገሬዎቹ ሲቀጠቀጥ ውሏል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 5ኛ ክፍለ ጦር አይበገሬው ቡሬዳሞት ሻለቃ 5ቱ ነበልባል ሻለቆች ዘመነ አሳምነው፣ መርከብ አባይ ሰፊ እንዲሁም አረንዛው ዳሞት ፍኖተ ዳሞት ሻለቃና ወንበርማ ብርጌድ በወንበርማ በር እንዲሁም 3ኛ ክፍለ ጦር ሞርተር ምድብተኛ በጋራ በመሆን ከጠዋቱ 1 ሰዓት የጀመረ እስከ 6 ሰዓት ድረስ በጠላት ላይ አይቀጡ ቅጣት ሲቀጣ ውሏል አርፍዷል። በዚህ መሰረት ከ5 በላይ ምሽግ በማስለቀቅ የጠላትን ሙትና ቁስለኛ በማድረግ ሙሉ በሙሉ በሚባል መልኩ ከተማውን ተቆጣጥሮ ውሏል። በዚህ መሰረት ከ15 በላይ ወደ ላይኛው ሲሸኝ ከ10 በላይ ቁጭ አቦ ቤተክርስቲያን የተቀበሩ ሲሆን 5ቱ ወደ ስንቶም ተጭነዋል። አሁንም የቀረ ፍለጋ ናቸው። ለአብነት ያክል እንደ ዓላማው ጌትነትና ደምለው ከተሰኙ አጥቦ አለብሲ ሚሊሻዎች ውስጥ ከ20 በላይ ቁስለኛ እንዳለ የዓይን እማኞች ገልጸዋል። በስተመጨረሻ መቋቋም ያቃተው የጠላት ኃይል ከብሬ ብረት ለበስ ፔምፔና በርካታ ኃይል በመምጣት ቀሪውን ኃይል ከህይወት ታድጓቸዋል። ዘመቻችን እንደቀጠለ ነው ሲል የቡሬዳሞት ብርጌድ ህዝብ ግንኙነት ገልጿል። እንዲሁ በማዕከላዊ አርማጭሆ ቀጠና ባምብል በተባለች ልዩ ቦታ ያገዛዙ ዙፋን አስጠባቂ ሰራዊት በረመጦቹ ብርቱ ክንድ አይቀጡ ቅጣት የተቀጣ ሲሆን ተጋድሎ የፈጸሙት የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ደጃዝማች 4ኛ ኮር ረመጡ ደጀን አሸብር ክፍለ ጦር መብራቱ ሻለቃ ሲሆን የወገን ኃይል ምንም አይነት ጉዳት ሳያስተናግድ የብርሃኑ ጁላውን ግፋፎ በሞት 7 በቁስለኛ 11 የተቀጣ ሲሆን የተቀረው የተለመደውን ውርደት ተከናንቦ ተመልሷል። ህልውናችን በተባበረ ክንዳችን ሲል አፋብኃ በላይ ዘለቀ ዕዝ ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።